ለ6 ዓመት የሰው ባል ዴት አደረኩ ትላለች አንዲት ጥቁር አሜሪካዊ ናት። ታሪኳን ስታጋራ የሰማሁት እንግዲህ ምን አለች? ይሄ ሰው በጣም መልካም ነው፣ የምፈልገውን ያደርግልኛል። በቃ ለ6 ዓመት ምን አለፋችሁ ቅልጥ ያለ ፍቅር ውስጥ ገብተን እንግዲህ የፍቅር ቄጤማችንን እየቀነጣጠስ ነው እያለ እስከ መቼ የሚል ነገር በልቤ መጣ ትላለች። እና እንግዲህ በህይወቴ አትጫወት ወይንም የመጀመሪያ ትዳርህን ፍጻሜ ያርግለትና ጨርሰህ ወደ እኔና ጊዜን እያቃጠልክብኝ ነው ወይንም እያባከክብኝ ነው ብዬ አንድ ቀን ምርር ብዬ ተናገርኩታለች። ምክንያቱም እስከ መቼ ሳይድ ቺኮኝ፣ እስከ መቼ ጋድ ሳልወጣ፣ እስከ መቼ ሰርግ ሳይኖረኝ፣ እስከ መቼ ባሌ ይሄ ነው ብዬ ለዘመዶቼ ለቤተሰቦቼ ሳላስተዋውቅ ሁሌ እየተሽሎኮሎኩ የሰው ባል የሰው ትዳር እያፈረስኩ እያናጋው ኖራለሁ ብዬ በቃ የመጨረሻውን ነገር ምናምን ስለው አልችልም፣ የልጆቼ እናት ናት፣ ልጆቼን ቴከር ታደርጋለች፣ እባክሽ የምትፈልጊውን አደርግልሻለሁ እያለኝ 6 ዓመት አለች። በኋላ እንግዲህ በዚሁ እያለን አንድ ሀሳብ በጭንቅላት የመጣለች። ምን ፈልጎ ነው ከሚስቱ ምን አቶ ነው ከላይ ላይ አልሄድ ያለው የኔንም ጊዜ እያቃጠለ ያለው ብዬ እባክህን ቤት መቀየር እፈልጋለሁ፣ እስኪ እናንተ ሰፈር ቤት ካለ ፈልግልኝ ብዬ ሚስቱ ጋር ቀረብ ለማለት አለች። ቤት እንዲፈልግልኝ አደረግኩኝ። ለምን ምናምን ሲለኝ በቃ ማንም አያውቀንም፣ ምን ችግር አለው፣ ወደ አንተ ቤት አካባቢ ተከራይልኝ፣ እኔ እዚህ አካባቢ አልተመቸኝም ብዬ የሆነ ብቻ ዘዴ አሁን የማላስታውሰውን ዘዴ ነገርኩት። በጣም አሳማኝ ዘዴ አለች። በኋላ እሺ ብሎ ተከራየልኝ አለች። የሆነ አፓርታማ ተመቸኝ። ቀስ እያልኩ ሚስቱ የምትሄድበት ስቶር እየተከተልኳት፣ የምትገባበት ሱቅ በቃ ጎስቆል ያለች ቀጠን ያለች ናት። 2 ልጆች እየጎተተች እንደዚህ ስትሄድ አያታለሁ አለች። በኋላ ተከታተልኳት እንደምንም ሰላም ምናምን እያልኩ ጓደኛ ለማድረግ ሙከራ አደረግኩኝ። ትዳር እንዴት ነው አባታቸውስ የለም እንዴ ምናምን እላታለሁ አለች። አለ ስራ ሄዶ ነው ምናምን ትለኛለች አለች። እና በዚሁ እያልኩ ጓደኛ አደረግኳት አለች። እና በቃ ስለ ትዳሯ ምናምን ስጠይቃት በጣም ፖዘቲቭ ምርጥ ባል እንዳላት በቃ ሂዝ በቃ ታታሪ እያመሸ እያደረ እየሰራ ለኛ ብሎ ምንም እንኳን ኑሮ እንደዚህ አልሳካ ቢለንም በቃ በጣም ሂዝ ቬሪ ዲሰንት ሰው ነው፣ እወደዋለሁ፣ አፈቅረዋለሁ ምናምን ትልልኛለች አለች። እሱ እኮ አደርኩ የሚለው አመሸው የሚለው እኔ ጋ ነው አለች። እና አሳዘነችኝ አለች። እና እሷን እየበደለ ነው ለካ እኔ አድርግልኝ ያላልኩትን ነገር ሁሉም ያደርግልኝ ብዬ በጣም በቃ ተሰማኛለች። ነግበኔ ነው ብዬ አንድ ዘዴ መዘየድ አለብኝ። ይህ ሰውዬ እኔንም ጊዜ እያቃጠለ ነው፣ ለሚስቱም ጊዜ አይሰጥም። ስለዚህ ሌሚ ዱ ሰምቲንግ ብዬ አንድ ነገር ማድረግ አለብኝ። ራሴን እንደጣለ በቃ ዝርክርክ ማለት አለብኝ። ከላይ ላይ ይሂድ፣ ጊዜን በላው። ሚስቱን ምችን የምታሳዝን ምስኪን ሴትን እንደዚህ አንገላታ። በቃ የምታምነውን ንጹህ ፍቅር የምትሰጠውን የልጆቹን እናት እንዲያደረገ ነገ እኔንም ቢያገባ እንዲህ ነው የሚያደርገኝ ብዬ ራሴን ነው አለች። ሲመጣ ራሴን ነው በቃ ትልቅ ጨርቅ ግንባሬ ላይ ጠምጥሜ ነው። ምን ሆንሽ? ጉንፋን ይዞኛል አልቻልኩም። በቃ ንጽህናዬን አልጠብቃለች። የሆነ በቃ እሱ የማይፈልጋት አይነት ሴት ወኩለታለች ወደ ቤቱ እንዲመለስ ዘዴ። በኋላ ራሴን ስጥል ዛሬ ማመመኝ ነው ነገ ማመመኝ ነው። ወሲብም ሲጠይቀኝ አልችልም፣ ፔሬድ ላይ ነኝ፣ የአሞኛል ወገቤን፣ ራሴን ነው አለች። ከዛ እያለ መቅረት ጀመራለች። እሰይ ሚስቱ ጋር ተመለሰ ብዬ ጮቤ ስረግጥ አጅሬ እኔንም ጥሎ ሚስቱንም ጥሎ ሌላ ሽቅርቅር ሴት ጋ ነው የሄደው። እሷንም አላዳንኩ፣ እኔም ደህና የሚያግዘኝን ቦይፍሬንዴን ውሽማዬን ነው የሚባለው እንግዲህ አጣሁኝ። እና ወንዶች ማለት ምንም የሚይዛቸው ፍጥረቶች አይደሉም። ቀሽቅርቅር ራሷን የምትጠብቅ ሁል ጊዜ በቃ ኮንፊደንሷን
ፉል አድርጋ የምትጠብቃቸው የምታስተናግዳቸው ነው የሚፈልጉት። እና የሰው ትዳር አድናለሁ ብዬ ራሴን እሱን አጣሁት። ግን ይበለኝ እሰይ። በኋላ ራሴን አሻሽዬ ጽድት ብዬ ዛሬ እንግዲህ ከቅርብ ጊዜ በኋላ ልንጋባ ፕሮፖዝ ያደረገልኝን ሰው ይዤ ያው ህይወቴ አቅጣጫ ይዟል። አትሊስት የራሴን አድኛለሁ የእሷን ባላድን ብላ ነው እንግዲህ ስታወራ ሰምቼ ከጠቀማችሁ ብዬ ታሪኩን ያመጣሁት። ውድድ ነው ማረጋችሁ።